አሃ አንተ የግማ ስጋ ኧረ እኔ ዘመድ ነኝ ማናባት በዛብህ እንደምን አደርክ? እንዴት አደርክ? ና እኔ የምልህ አሃ ቆይ እንዴት ነው ነገሩ? ቆይ ሐሳባችሁስ ምንድነው? የምን ሐሳብ ነው አላሙ? የዛች እህት ነገር ነው። እህቴ ደግሞ ምን አደረገ? ምን ያው ቤተሰቦችን ነፍስ ይማርና ቤተሰቦችን እኔና እህትህን እንዲያጋቡን ቃል ተግባብተው እንደነበር መቼም የዘነጋው አይመስለኝም። ኧረ አልዘነጋሁትም። እሱማ ምን ይዘነጋል ብለህ ነው አላሙ? ታዲያ መከራው ታለፈ 2 ዓመት ሞላ። ቆይ ሰርጋችን መቼ ለማድረግ አስባችሁ ነው? ምን ነው ዝምታ በዛችሁሳ? ሰርግ? ስለምን ሰርግ ነው የምታወራ? ስለ እኔና ስለ እህት ነው። እሱ ጉዳይማ ተቋጨ 2 ዓመት የሞላው መስሎኝ። ለማንኛውም አስብበት። ዞሮ ተሷ ፍቃድ ተሆነኝ ወደ ጠይቄ እነግርሃለሁ። ግን በግድ አግቢ የምልበት ማስገድድበት ነገር የለኝም። የቤተሰቦቻችን ቃልስ አለም እነሱማ በህይወት እንደሚኖሩ ለኔም ቃል ገብተውልኝ ነበር እና ዳማ የተገባው ቃሉላ አይተገበርም እያልኩ ነው። ለምን ሲባል ሰውነና ቃሉን የሚያከብር ፈጣሪ ብቻ እንጂ እንደ ሰው ልይማ ቢሆን አይ በድጋሚ ብታስብበት ይሻላል። ሰላም ነው? እግዚአብሔር ይመስገን ሰላም ነው። እንዴት ነሽ በይ? እግዚአብሔር ይመስገን ሰላም ነው። አለየሽኝም እንዴ? አዎ አለየው። ማለበት እኔ አለሙ ነኝ እጮኛሽ። ማን አልከኝ? ምን ነው ደነገጥሽሳ? እኔ አለሙ ነኝ እጮኛሽ። ደህና ነሽ ወይ? ደህና ነኝ። እንዴት ልትደውል ቻልክ? ምን ነው እጮኛዬ ላይ መደወል አልችልም? ለምን ሲባል ምን ሃሎ ነው? ጥሩ እንደዚህም ተይዞልኛል። በጠቤት አላማረብሽ ታሱታለሽበት ተከተማ መጥቼ ማደርገውን ያውቃል። እኔ የምልህ እንደው የእናለሙ ነገር እንዴት ነው? አሃ የእነሱ ነገርማ ይኸው ቃል ተግባብቷል። ያገባታል። አሃ እዛ ተማሪ አይደለች እንደው ልፋ ቢለው እንጂ እንዴት አድርጎ ነው አሁን ታሱታል ተማረጋ ባልና ሚስት ሆነው የሚዛለቁ? እንጃ እኔስ እንደው የእነሱ ነገር በጣም ግራ ግብት ነው ያለኝ። ለሰሚውም እኮ በጣም ያስቸግራል። አሃ ይሄ ምኑ ግራ ያጋባል? ድሮም ቢሆን እኮ ቤተሰቦች ቢስማሙም ይሄ በዛብህ አይሆንም አታገባም ትምርቷን የምትማር እያለ ነበር አሉ። እንደዛማ ተሆነ እንደው ሳውን እሱ ሰሪ መሪ ሲሆን ነው እንዴ? እሺ የምትለው እንግዲህ እኔ ምኑን አውቄያ እንደው እስከ ዛሬ ልጅትስ ቢሆን እንደው ዝም ብላ አርፋ ተቀመጥ ብለህ ነው አንተ? ይቆያችሁ ገና ምን ነው ፊት ግሟል? ሳደናማ አይደለ? ምን ነው አለም? ምን ችግር መጣ? ንገረንና እንስማው። አዎ ንገረንና ቢሆን ይሆናል ባይሆን እሱማ እንግዲህ የእናንተም የጓደኝነታችሁ ማስረገጫ ጊዜው የደረሰ ይመስለኛል። አሃ ሆስሮስ ለጓደኝነታችንማ ትጠራጠራለህ? በጥሞና አናግሬዋለሁ። እሷንም ቢሆን አናግሬያታለሁ። ግን ነገረ ስራቸውን ሳይሆን ምናቸውም ደስ አላለኝ። ቆይ እስቲ አለሙ ተረጋጋና ንገረን። እነማን ናቸው? እሷ ሌላ ምን ማምሰለስለው ነገር አለኝ። ወንድሟ በዛብህንም እሷም ቢሆኑ የኔና የእሷን ጋብቻ ተመልካም ጎና አላየሁት። በውድም ቢት አሉ በግድ የኔ የማደርግበት ጊዜ ስለተቃረበ እናንተ ደግሞ
ተኔ ጎን በመቆም የጓደኝነታችሁን ድርሻ ትወጡ ዘንድ ጊዜው የቀረበ አይመስላችሁም? ምን ልንጠልፋት? ምን ነው እኛ እሷን ጠልፈን ምን ለመውሰድ ምን ያንሰናል? አረ ደግሞ ምን ያንሰናል? ይኸው እንዴት እንደምንጠልፋት አመቻችተሃል ወይ? ማለት የተከተማ እንዴት አድርገን ብዬ ነው እንጂ። ለዛ ነው ያንዳንዳችን ነገሮችን በጥንቃቄ ማድረግ አለብን። የኔ ቆንጆ በላይ መኩን የኔ ቆንጆ የዓላማሽ አይገርምም? አንድም ቀን ካንተ ተለይቼ እኖራለሁ ብዬ አስቤ ተይ እባክሽ ያንን አለሙ የተበየሽንም ስንቴ እንደዚህ ብለሽው። ምን እያልክ ነው ሰኔ? እንደዚህ እያልክ ደግሞ ልቤን አትስበው። ቆይ ግን ያምር ሲደውልሽ ምን ተሰማሽ? ምን ይሰማኛል ብለህ ነው? በእርግጥ ከጊዜያት በኋላ መደወሉ አስገርሞኛል። ነገር ግን እኔ ሆንኩ ወንድሜ ደጋግመን እንደማይሆን ነግረናል። ግን እሱ ድርቅ አለ። የኔ ቆንጆ ግን አስገዳጅ ነገር ታደርጊያለሽ? የቱንም ያህል አስገዳጅ ነገር ቢሆን ከአንተ የሚለይ ሞት ብቻ ነው። የኔ ቆንጆ በጣም እድሜ ዘመን ሰውድሽ ሳፈቅርሽ ለሞት ቃል እገባልሻለሁ። ዞሮ ትልቅ ደረጃ እስኪደረስ እኮ እንደዚህ ነው የሚሆነው። አዎ እንግዲህ አይዞህ። ሄሎ ሄሎ። አቤት ወንድም ጋሽ ደህና ነሽ ወይ? ደህና ነኝ። በሸጋለቀልሽ ደግ ፈተናውማ ታለቀ። ከሰሞኑ ብቅ በይና ሰላም ብለሽ ትመለሻለሽ። እኔም እንዲያልመጣ እዚህ ስራው ደግሞ በዛብኝ። አይሻልም ሰሞኑ ብቅ ነሽ? እሺ ወንድሜ እመጣለሁ። ወንድሜ። አቤት። በቃ እሺ እመጣለሁ። በይ ቸር ያገናኘን እህቴ። ቻው ቻው ቻው። አየህ ፈተናው ደህና አልቆላችኋል። አታሌ ከተማ ትመጣ ነው እንዴ? በይ ሰሞኑን ብቅ ትበል ብዬ ወይ ነገ ወተነገ ወዲያ ብያለሁ። አይ ጥሩ አድጋል። በል እንግዲህ እግዚአብሔር ይሁንህ። በል እንግዲህ በል ታለምንም ሰላም በላት። እሺ በል ደህና ነህ? ኧረ ስፈልግህ አገኘሁ። አንተ ምን ነው በደህና? ኧረ በደህና ነው። ካርድ ነገር አልቆብኝ ወደዛ ወደ ገበያ ትወጣህ ብዬ ነበር። ታመጣ እኔ እንኳን ወደ ከተማ እንኳን አልሄድም። አትሄድም? ይልቅ ያቺ የበዛበት ትመጣለች ያሉ ከተማ ትመጣለች። በህሳ እና መቼ ነው የምትመጣው? ነገ ወይም ተወዲያ ብሏል። በል እንግዲህ እደውልላታለሁ። እና እንደዛ ነው አለሙ። አይ ጥሩ። እንደውም እኛ ተማናውቀው ከተማደን ሰው ጠልፈን እናመጣለን ተማለት ይቅስ። አለም ጤና ብላ ስትመጣ ተመንገድ እንደ ንስር ይዘና ስወር እንላለን። አዎ እንደሱ ይሻላል። አዎ አለሙ እንጂ። አቤት። ግን ይሄንን መኳንንትን አምነኸዋል ማለት? አዎ ያስፈልገናል። ኧረ ደኔን ወዳጄ ነው ብዬን እኔ ገብናናው ብመክር ባስመክር አሁን እንዴት አድርጌ ነው የምነግረው? ወይኔ ፈጣሪ እባክህን እርዳኝ። ፍቅር ምን ሆነሻል? ይሄን 2 ቀን ግን ሰላም አይደለችም። ምን ነው የተፈጠረ ችግር አለ እንዴ? ኧረ የለም። ከሌለ ደስ ይላል። ግን ገጠር ብዙ ቀን ትቆያለሽ እንዴ? አይ አልቆይም። ሳሌ ወይ ፍቅር አንድ ነገር ልነግርህ ፈልጌ ነበር። አይደለም አንድ ነገር የፈለገውን ነገር እኮ ብትነግሪኝ እኮ አንቺን ከመስማት ነው ይወደዋል።
ገጠር አብረኝ እንድትሄድ ፈልጌ ነበር። ምን ነው እርሻ ደረሰ እንዴ? የቀለድኩ አይደለም። የምትወደኝ ከሆነ አብረኝ እንድትሄድ እፈልጋለሁ። ፍቅር በጣም ቀለድሽ እንጂ ምን እያልሽ እንደሆነ ግን ታውቆሻል? ገጠር ወንድምሽ ጋር አብረሽ እንደዚህ እየጠየቅሽኝ እኮ ነው። አዎ አብረኝ እንድትሄድ እፈልጋለሁ። ቆይ እሺ መሄዱንስ ሄድኩ እንበል። ወንድምሽን ምን ነው ብለሽ ታስታውቂው? እንዴ ፍቅረኝ፣ የወደፊት ባሌ፣ የዘላለሜ የልቤ ንጉስ። በዛ ላይ ደግሞ ገጠር ካለሙ ሌላ ህይወት እንዳለኝ እንዲረዱልኝ ስለምፈልግ ነው። ይኸውልሽ ፍቅር ሳሌ፣ የምትወደኝና የምታፈቅረኝ ከሆነ ይችን ቀላል የምትመስል መስዋዕትነት ከፍለን ለወደፊታችን አብሮ ለመኖር የሚያስችለን የነጻነት ጽዋ እንጎንጨት እያልኩ እኮ ነው። በእርግጥ ሀሳብሽ ልክ ነው። ነገር ግን እኔ ይሄን ማድረግ አልችልም። ለምን ሲባል ስለማልችል ነው ፍቅር። መኳንንት እንጂ አቤት። የእነዚህን የናለሙን ነገር እንዴት እያየሁ ነው? እኔ ግን እንደው ይቅርታ አድርግልኝና እንደው በዚህ ዘመን እንዲህ አይነት የረከሰና የወረደ ስራ ላይ መሳተፍ በጣም በራሴ እያፈርኩ። አሃ ይሄ እኮ ምንም አያሳፍርም፣ ተድሮም የነበረ ነው። በዛ ላይ ደግሞ አንዳንድ ቃሉን ያጠፈ ሰው የግድ ቃሉን እንዲያከብር የሚያደርግ ጀግናና ደፋር ካልሆነ ማን አባቱ ይሞክረዋል ብለህ ቢሆንም በሉ ተነሱ፣ ተሰናዱ። ከዚህ ሰፈር ወጥተን ስነድ ማንም ሰው ማየት የለበትም። እሺ እንግዲህ ዋስጠጡትና እንዝለቅ። ጫካው ውስጥ ደርሻለሁ። ጫካው የማገባድሻና ዲያክ በይ አይዞሽ በይ። እንዴ ፍቅር ምን ሆነሻል? ሆነ ነው ይልቅ ገና ለገና ስመላለስበት ነው የከረምኩ ብለሽ እኔን እዚህ ማላጨቀው ጫካ ውስጥ ጥለሽ ትያለሽ እንዴ? ትንሽ እኮ ነው የቀረች። ደግሞ እኮ ከኤሊ ጋር ውድድር ያስከ ነው የምትመስለው ነው። ለነገሩ አንቺ ለዛማ ለአቶ እንትና ተብዬ ሚስት ይወጣሻል። ጥሩ ተጓዥ አይደለሽ እንዴ? ኧረ እንግዲህ እስከዚህ ጫካ ካላዘልከኝ አልሄድም። እባክሽ አትቀልጅ፣ ደክሞኛል። እኔ ልጅማ አንብዬ ዘርሽ እኔ ከዚህ ንቅንቅ አለ። ኧረ እባክህ አዎና ቀልዳለህ እንዴ? ምን እያልሽ ነው? ቆይ የማን አባቱ ገረዶ ነው እንደዚህ እንዴት ይገል የሚያስፈነጥዛት በሉ? ማን ነው አንተ? ኧረ እኔ እንጃ አላወቅኩትም። እና እንዴት እናድርግ? ምን እናደርጋለን? እሱም በሽመል ዘጥሮ ወደ መጣበት መላክ ነው እንጂ ሄሎ፣ እንዴት ነው ደረስሽ እንዴ? ጥሩ። እኔ የምልሽ ሰው አለ ብቻሽን ነሽ ጫካው ላይ ነው? አይ ሰው ታለሽ ሸጋ ነው። አይ እኔስ እንደው የዓለሙ እንደው ድንገት በመንገድ እንዲያገኝሽ ብዬ ነው። አየኋቸው። እንዴት ነሽ በይ። ምንድን ነው የምታወሪ? ቆይ ማን እነማን ናቸው? ሶስታችሁ እሱ ባለ እንዴት ነሽ? መኳንንት ደህና ነሽ? ሰላም ናችሁ? ደህና መኳንንት ደህና ነሽ? ሰላም ናችሁ?
ወይኔ በዛብህ። ወዴት? ተረጋጊና እንነጋገር። ተነጋግረን የጨረስን መሰለኝ። እንደዛም አይሆንም። አሁንም በእኔ ጮኝነት አላመንሽበትም ማለት ነው? አረሙ ተብዬሽ ጮኛሴ ነው ማለት ነው? ቆይ ለመሆኑ አንተን ማን እንበል? ሰለሞን ይባላል። ፍቅረኛዬ ነው። ምን ሰምታችኋል? ፍቅረኛዬ ነው። ልቀቃት አንተ ውሻ! ማንን ነው አንተ ውሻ? ያዟት እንግዲህ ዝም ብዬ አንቺ ከመሬት ነው የምመታሽ። ከሱ ዘንድ ያወርዳል። የኔ ቆንጆ ምን ላይ መኩን የኔ ቆንጆ የዓላማሽ ጽናት የኔ ቆንጆ በጣም ያስገርማል የኔ ቆንጆ ስትሄድ ስከተለሽ የኔ ቆንጆ አንቺ ዝም በይ። ቀስ ብላችሁ ቆይ ከኔ ምንድን ነው የምትፈልጉት? አንቺ ከሃዲ እሱ ተምረሽ እስከምትጨርሺ ይጠብቃል። አንቺ ዛሬ ትሸረሙጫለሽ። ተዋት። ከማን ጋር እንደተሳፈጠች አላወቀችማ። አንተ ቆይ ያክስት ልጅ አይደለም? ምንም ነገር እንኳን ማድረግባችን ለወንድም ያደውል። ዝም በይ። ደግሞ ለወንድምሽ ደጋግሜ ነግሬው ነበር። ሚታይ አንዴ ዝም ብሎ እሺ አሁን አንተ ጥያቄ ልጠይቅሽ። ምንድን እንዳየሽና ምን እንዳስደነገጠሽ ንገሪኝ። እኔ እንጨት እየለቀምኩ እያለ የሆኑ ወንዶች አንዲትን ሴት ጥለው ያልሽ? የት ነው ያሉ? የት ነው ያየሻቸው? እመኝ፣ ምንም አይፈጠርም። ይምሽ እናስመልጥሻለን። እና ምን ትጠብቃለህ? የምታደርገውን አድርግና ጉዳዩ ወደ ቤተሰብ ቢላክ አይሻልም? እንዴት አድርጌ በዚህ ጠራራ ታይ፣ በዛ ላይ ጫካ ድፍረቱን አጣሁት እኮ። አሃ ያ ፍቅረኛ ተብየው ቢነቃና ወደ መንገድ ወጥቶ ለአንዱ ቢናገር እኮ የህግ አካል መጥቶ ይዘናል። እንግዳውስ ይህን ያክስት ልጅ ተብዬ ተፊት የዞር አድርግኝ። መቼም ያጎቱ ልጅ እዚህ ሜዳ አስጥላት ደስ የሚለው አይመስለኝም። እሺ ወንድም በሉ ሰው ተከትሎ እንደሆነ ዞር ዞር ብላችሁ አይታችሁ ነው። ማኪ አንተ የሆኑ ወንዶችና አንድ ሴት በዚህ ሲያልፉ አየን። የሆኑ ወንዶችና ሴት እዚህ አልፎ አየሁ ነው የምልህ። የሆኑ ወንድና ሴት?
ኧረ ምንድን ነው ወንድም? አት ምናምንቴ እህቴን የት አባታችሁን የከተታችኋት? ተረጋጋ ወንድሜ። አንተ እህቴን የት አባታችሁን የከተታችኋት እያልኩ ነው። ለመሆኑ እህት ማናት? አንተ ያላወቅህ አታስመስል። አታሬን የት የከተታችኋት እያልኩ ነው። ከአትዬ ጋርማ እኮ እኔም ከከተማ አብሬያት መጥቼ ነበር እና የሆኑ ወንዶች እንደብድበውኝ እሷን ይዘውብኝ ተሰወሩ። ከዛ የሆነች ልጅ ቀዩ ግራር ናቸው ብለኝ ስፈልግ አጣሁት። ቀዩ ግራር? አዎ ቀዩ ግራር። እርግጠኛ ነህ? አዎ። መቅለሉ አንተ ቀርድጄ ሆዴ ሊተረተረ የነበርኩ አንተ ደግሞ በኋላ አንተ ቢከፍልልንና ብንጠጣ ማር እኮ ነው። እባክህን አለሙ እየለመንኩ ነው። እባክህን አርፈሽ ብትቀመጭ ይሻልሻል። ከንቱ ብትፈራገጭ ሰውነትሽን ነው የምትጎጂ። በስርዓቱ መሰጭት ሆነ ግን በቅርቡ ሽማግሌ ልኬ ሰርጋችን የሚፈጠም ይሆናል። እባክህን አያ ሽንታም ደጋግሜ ነግሬህ ነበር። ተው እባክህን በዛብህ። ተው እንደዚህ አታድርግ። ፍታት! ቆም! አንተ ውሻ ልጅ! አንተ ቆም! ና! አንተ ምናምን ትልች ና! እያልኩ ነው። አንተ ወንድ አታውቅም። ቁም አንተ ሽንታ! ተመለስ! ፈነክተሃለሁ። አንተ የግማ ስጋ! ኧረ እኔ ዘመድ ነኝ! ተመለስ! እያንዳንድ ምን ስትሰራ እንደነበረ ሰውን ቢታገሱት መድኃኒቱ ሳጅን እህቴን አግኝቻታለሁ። እችግኑ ቀዩ ግራር በዛ ላይ ይዘናቸዋል። ድረሱልንና እዛ ወሰዷቸው። ሶስትም ወደዛ ዙርና ተመልከቱ። ሶስትም የጀግና መነሻ ደረሰ ሰዓቱን ወደዛ ዙር። ሰውን ቢታገሱት መድኃኒቱ እድሜ ልክህን እዛ ስትበሰብስ በጉልበት ሰውን መውሰድ ምን እንደሆነ ታውቋል። የፈራ መስሏቸው ጭራሽ ረገጡት። ተቃምቷል፣ የጎደለ ሞልቷል። የማን አባት ውዴተሽ ነበር? ምን ሰው ብታቀል ነው አንተ ግን ዝም ብለህ ሰተት ብለህ የመጣህ? ለግቢ እስከ ዛሬ ለኔ አሁን ግንባር ልበል ወይስ ቀጥ ብለህ መንገድን ይዘህ ትጓዛለህ? አንተን እኮ ነው የማናግርህ። ግንባር ልበል ቀጥ ብለህ ትወጣለህ። አይነት ቢያፋር ቢሆን ነው በይ። የነገርኩህ ፍቅረኛዬ እኮ ነው። እንዴት እንደዚህ ታደርጋለህ? ታዩ ማን ብዬ ነው? ይሄ የፍቅር ፈተና ነው። የሚወድሽ ሆነ በእንዲህ አይነት ትርኪ ምርኪ ምክንያት ደንግጦ እኖራለሁ ተደስቼ ሞገስ ክብሬን አንቺን አግኝቼ እኔ
አንቺ ብዬ ከዛ ድረስ ተንከራትቼ መጥቼ በጣም እኮ ነው የምወድሽ። ይቱ በላይ እሷን ትወዳታለህ ማለት? አሁን አፈቅራታለሁ። ደስ ይላል። እኔም እንዲህ አይነት እህቴን ተክፉ ነገር የሚጠብቅ ጥሩ ብቻ ነበር ስጠብቅ ነበር። ከዚህ በኋላ ተፈቅዶላችኋል፣ ንግቡ። ስትከተለች የኔ ቆንጆ ባንቺ ሀሳቧ